የዕለቱን ወንጌል የሚያስተምሩን ብፁዕ አባታችን አቡነ ናትናኤል በሀገረ እስራኤል የኢትዮጵያ ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሁላችን አባት ይሆናሉ። ሁላችንም ትምህርቱን በአግባቡ እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው መነኮሳት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በየጊዜው በየሰዓቱ በየዕለቱ ጥበቃው ያልተለየን እኛ ከማናውቀው እሱ ከሚያውቀው ከክፉ ነገር ሁሉ የጠበቀን የሰወረን ከዚህ ሰዓት ያደረሰን ልዑለ ባሕርይ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሆንልን። ትምህርቱን መምህር አባ ገብረ ጻድቅ በደንብ አስተምረውናል። የሰማነውን በልቦናችን ይጻፍብን ያሳድርብን። ዛሬ በቅዳሴው መካከል የተነበበው የሉቃስ ወንጌል ምዕራፍ 18 ከቁጥር 18 ጀምሮ ያለው ቃል ነው። እኔ ትንሽ ለ10 ደቂቃ ያህል ከቁጥር 27 ላይ ባለው ቃል ላይ እነሳለሁ። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ይህን ቃል የተናገረው የቃሉ ባለቤት ሰማይና ምድርን የፈጠረ ሁሉን ቻይ የሆነ መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። ይህንን ቃል የተናገረበት ምክንያትም ሰዎች በመጀመሪያ ከቁጥር 18 ጀምሮ ያለው በቅዳሴው መካከል የተነበበው ሙሉ ቃል ስለ ሕይወት የቀረበ ጥያቄ ነው። ስለ ዘላለም ሕይወት የቀረበ ጥያቄ ሲሆን ጥያቄውን ያነሳው አንድ ምሁር፣ ሕግ አዋቂ፣ ባለ ጸጋ ሀብትም ያለው ማለት ነው አንድ ሰው ነው። ምን የሚል ነበር ጥያቄው? ምንተ ግብረ ገቢረ እረክብ ሕይወተ ዘለዓለም፣ ምን መልካም ስራ ብሰራ ነው የዘላለምን ሕይወት መውረስ የምችለው? ምን መልካም ስራ ብሰራ ነው የሚል ጥያቄ ነበር። በዚህ ጊዜ ይሄ የሕይወት ጥያቄ የዘላለም ሕይወትን ጥያቄ ይህ ሰው ሲያቀርብ በጉህሉት ስለነበረ ቸር ሆይ፣ ቸር መምህር ሆይ ይህንን የዘላለምን ሕይወት እንደወርስ ምን ስራ መስራት አለብኝ ሲለው፣ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለም፣ ምንስ ታነባለህ አለው እና 10ቱ ትእዛዛትን ዘረዘረ። አትግደል፣ መጀመሪያ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እናት አባትህን አክብር። በአጠቃላይ ይህንን ከዘረዘረለት በኋላ አይ ይሄንማ ገና ከሕፃንነቴ ጀምሮ ስሰራው ነው የኖርኩት፣ በሕፃንነቴ ጀምሬ የሰራዋቸው ስራዎች ናቸው እኒህማ አለው። በዚህ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ እንግዳስ አንዲት የቀረች ነገር አለች፣ ወደ ቤትህ ሄደህ ያለህን ሁሉ ሽጠህ ለነዳያን መጽውተህ ተከተለኝ አለው። ይሄ ነው የቀረህ፣ ሌላውን ከፈጸምከው ሌላውን ካደረግከው
የቀረህ ነገር ይሄ ነው፣ ያለህን ሽጠህ ተከተለኝ ሲለው ተጨነቀ ይላል። በጣም ሰውየው ባለ ሀብት ነበርና ውስጡን ተሰማው። ሲሰማው አየና ጌታችን መድኃኒታችን ኢየሱስ ክርስቶስ ለባለጸጎች ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው፣ እንዴት ይጨንቃል። ስለዚህ ባለጸጎች ወደ እግዚአብሔር መንግሥት ከሚገቡ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው ይላል። እንግዲህ ምን ያህል ከባድነቱን ለማመልከት ነው። እዚህ ላይ የመርፌ ቀዳዳ ምን ያህል ጠባብ እንደሆነ ታውቃላችሁ። ግመል ምን ያህል ታላቅ እንደሆነ ሁላችንም እናውቃለን። ነገር ግን ይሄ ቀላል ነው፣ ለባለጸጎች ወደ እግዚአብሔር መንግሥት መግባት እጅግ በጣም ከባድ ነው ይል። ሁላችሁም እንደምታውቁት ዛሬ በዓለማችን ሰዎች ገንዘባቸው በበዛ ቁጥር ከእግዚአብሔር መንግሥት ይልቅ የራሳቸውን መንግሥት ከዘላለም ሕይወት ይልቅ የዘላለምን ሕይወት በገንዘባቸው ለመግዛት የተለያየ እያማረጡ መመገብ፣ መልካም አየር ባለበት ቦታ መኖር፣ ለሕይወት ለጤና የሚስማሙትን ነገሮች መመገብ፣ መልበስ፣ እንዲሁም ደግሞ ለጤንነት በሚስማማ ሁኔታ ላይ መኖር፣ በራሳቸው ለግላቸው መታከም፣ በተለያየ መንገድ የዘላለም ሕይወትን ወይም ሕይወትን ለመግዛት ይሞክራሉ። ሕይወት ግን በዚህ አይነት መንገድ አይገኝም ወገኖች። ስንቶች 100 ዓመት ይኖራሉ ተብለው በገንዘባቸው ይታሰቡ የነበሩ ሰዎች 50 እንኳ ሳይደፍኑ ይህችን ዓለም ተሰናብተው ሄደዋል። ገንዘብ የሕይወት ቤዛ ሊሆን በፍጹም አይችልም። የእኛ ቤዛ የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከዚያ በኋላ ይህን የሰሙ ደቀ መዛሙርት ምን አሉት? እንዴ አየህ፣ ይህ ነገር እንኮ እንዲህ ከሆነ ማን ሊድን ይችላል? ማን የዘላለምን ሕይወት ሊወርስ ይችላል? ሲሉት በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል፣ በእሱ ዘንድ ይቻላል። ስንቶች ሕግ አዋቂዎች የክርስቶስን ሁኔታ ሲጠባበቁ መሲሁን ሲጠባበቁ የነበሩት ሳያገኙት ያልታሰቡት አግኝተውታል። ስንቶች እንድናለን ከእርሱ ጋር እንኖራለን ሲሉ የነበሩት እርሱን ሲያገሉት ሌሎቹ ከተለያየ ቦታ ካልተጠበቀ ቦታ ከአሳ ማጥመድ፣ ከቀራጭነት፣ ከግብርና ከተለያየ ቦታ መጥተው እርሱን አግኝተውታል፣ እርሱን አይተውታል። ብዙዎች ሊያዩት ተመኝተዋል፣ አላዩትም። ሊሰሙት ፈልገዋል፣ አልሰሙትም። ከእርሱ ጋር ለመኖር ፈልገዋል፣ አልኖሩም። የኖሩት የታደሉት ያልታሰቡት ናቸው እና በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። በእግዚአብሔር ዘንድ የማይቻል ነገር የለም። እግዚአብሔር በመጀመሪያም እስራኤልን እንደምታውቁት እስራኤላውያንን ባህር ከፍሎ ጠላት ገሎ ደመና ጋርዶ መና አውርዶ መመገብ ለሰው አይቻልም፣ ለእግዚአብሔር ግን ይቻላል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። በሰው ዘንድ ተጥሎ ተንቆ የነበረውን 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ እሱም ዘመዶቹም ረስተው ስሙ ሁሉ ጠፍቶ በሽተኛ በሚል ብቻ ስም ይጠራ የነበረውን ተነስ አልጋህን ተሸክመ ሂድ ማለት በሰው ዘንድ ላይቻል ይችላል፣ በእግዚአብሔር ዘንድ ግን ይቻላል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እኛም ይህንን ጥያቄ መቼም ይህ ጥያቄ በእያንዳንዳችን ሕይወት ሊመላለስ ይችል ይሆናል። ምን ሰርቼን የእግዚአብሔርን መንግሥት ልወርስ የምችለው የሚል ቅድም መምህር ሲያስተምሩ ሰምታችሁ ከሆነ በቅዱስ ቁርባኑ ላይ ሥጋዬን የበላ ደሜን የጠጣ ምን አለው ነው ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ። የዘላለም ሕይወት አለው።
የዘላለም ሕይወት ሥጋውን ደሙን በመቀበል ይገኛል። የዘላለም ሕይወት በይቅርታ ይገኛል። የዘላለም ሕይወት ከሌሎች ጋራ በሰላምና በፍቅር በመኖር ይገኛል። የወንጌሉን ቃል በመፈጸም የዘላለም ሕይወትን ማግኘት ይቻላል። በተለይ ደግሞ የመጨረሻውና ማህተሙ ሥጋውና ደሙ ነው። ሥጋውና ደሙ ነው። ይህ ነው ለዘላለም ሕይወት የዘላለም ሕይወት ወራሾች ለመሆናችን ለመንግስቱ ወራሾች ለመሆናችን ማረጋገጫው ማህተሙ የመጨረሻው ማህተሙ ሥጋውና ደሙ ነው። ማንም ፍጹም ቅዱስ ንጹሕ ሆኖ ሊቀበል አይችልም። ግን በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ወደ መምህረ ንስሐ እየቀረቡ ንስሐ እየገቡ ኃጢአትን እየተናዘዙ ሌላውን ደግሞ እንደ ቸርነትህ እንጂ እንደ በደላችን አይሁን በማለት ወደ እሱ መቅረብ ሥጋውን ደሙን መቀበል የዘላለም ሕይወትን ማግኘት ይቻላል። ነጽቼ ንጹሕ ሆኜ ተቀድሼ ቀርባለሁ ግን ማለት ለማንም አይቻልም። ምክንያቱም ማንም በእግዚአብሔር ዘንድ ቅዱስ ንጹሕ የለም። በቸርነቱ ተጠልለን በደሙ ታጥበን ነው በተቀደሰው መንበሩ ፊት መቆም የምንችለው እንጂ ሁላችንንም ቅድስና በቅድስናችን አይደለም። ቅዱስ ራሱ እግዚአብሔር ብቻ ነው ወገኖች። ስለዚህ ለእኛ የሚያስፈልገን በደልን አምኖ የበደለ ክሶ የቀማ መልሶ የተጣላ ታርቆ ይቅር ብሎ በሰላምና በፍቅር ወደ ሥጋውና ወደ ደሙ መቅረብ ያስፈልጋል። በዚያ የዘላለም ሕይወትን መውረስ ማግኘት እንችላለን። ስለዚህ የእያንዳንዳችን ጥያቄ የሚመለሰው በዚሁ ብቻ ነው። ይህ ደግሞ ከባድ ዋጋ የተከፈለበት ነገር ግን ደግሞ በነፃ የሚሰጥ ስጦታ ነው። እሱ በነፃ ሰጥቶናል። እግዚአብሔር አብ ልጁን ሰጥቶናል። ፍቅሩን በዚህ ገልጦልናል። ስጦታ የፍቅር መግለጫ ነው የምንለውም ለዚህ ነው። ቤተ ክርስቲያናችን ስጦታ የፍቅር መግለጫ ነው። ቤተ ክርስቲያን እግዚአብሔር አብ አንድያ ልጁን ሰጥቶናል። አብርሃም ካረጀ ካፈጀ በኋላ የወለደውን ልጁን አራራለትም። እግዚአብሔር በስጦታ መልክ አቅርቦታል። በመስዋዕትነት እግዚአብሔርን ያንን ተቀብሎለታል። እነሆ በግ አዘጋጅቶ በኋላ የእግዚአብሔር በግ የኔና የእናንተን ኃጢአት የዓለሙን ኃጢአት የሚያስተሰርይ የዘላለም ሕይወትን መንግሥት የሚያወርስ መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር በግ የተባለው ምሳሌ ለዚያ ተሰጥቷል። እግዚአብሔር አብ ልጁን ሰጥቶናል። ልጁ ኢየሱስ ክርስቶስ ደግሞ ሥጋውን ደሙን ሰጥቶናል። ስለዚህ ይህንን ስጦታ ክቡር ስጦታ ተረድቶ ንስሐ እየገቡ መቀበል ያስፈልጋል ማለት ነው። የዘላለም ሕይወትን ለመውረስ ምን ላድርግ ብሎ ለጠየቀው እንግዲህ የመጨረሻው ይሄ ነው እና ስለዚህ እያንዳንዳችንን መቅረብ በትህትና በፍቅር መመላለስ ያስፈልጋል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የሰማነውን በልቦናችን ይጻፍብን፣ ያሳድርብን። ደውል